እና ማሮቼ ልጁም የሱ እንዳልሆነ ያው እንደነገራችሁ ሰምታችኋል። እውነቱን አውቃችኋል። እኔ ከዚህ ፊት የሰደባችሁኝ አንዳንድ ልጆች ነበራችሁ ማለት ብሩክን ጠልታችሁ ሃይሚን የሆነ ነገር አለ በጣም ብዙ ነገር ያላችሁ ልጆች ነበራችሁና ብሩክ አያረገውም። ብሩክ ከሃይሚና ከሃይሚ ውጪ ፍቅረኛ ኖሮት ማያቀም እኔ ሳቀው ቡታጅራ ሆኜ ሳቀው። ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለሁኝ እግዚአብሔር የተመሰገነ ይሁን። ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጠፍቻለሁ ትንሽ የሆነ ነገር አጋጥሞኝ ነው ማሮቼ። ይሄ ቪዲዮ ከወደዳችሁት ላይክ በማድረግ ጀምሩ። ላይክ ያረጋችሁ ከዛ በኋላ ሰሞኑ ግን እነግራችኋለሁ፣ በተለይ ስደት ዓለም ላይ ያላችሁ እህቶቼ ማለት ነው። እንግዲህ ዛሬ የመጣሁበት በቪዲዮ ማምጣት ስላለብኝ ለብዙዎቻችሁ ጥያቄ ስለነበረ ብቻ እስኪ ልንናገር፣ በተለይ በብሩክና በሃይሚ በኩል ማለት ነው። እኔ ደረቴን ነፍቼ ብሩክ አያደርገውም እያልኩኝ የተከራከርኩ ነበር ሰሞኑና እስኪ እንያቸው። ምንድነው የምትይው አንቺ? ተነሽ፣ እኔ እሰጥሻለሁ። ተነሽ። እኔ እኮ እንደለምንኝ አይደለም እኮ በቃ መጀመሪያ ልጅ ስጠይቅ ማወቅ ያለብን ነገር በሙሉ እነግርሃለሁ። እንኳን የምትፈልገው ማወቅ የምትፈልገው ምንድን ነው? ከዚህ በቃ ልጅ ሲያንተ ለመሆኗን ነው የምትፈልገው። ልጅ ሲያንተ አይደለችም። በቃ ልጅ ስጠይቅ አንቺ በቃ ተረጋጊ። ልጅቷን ይዟት ይመጣል። በእርግጠኝነት የትም አትሆንም። አንዳቸው ይዘዋት ነው የሚሆነው በእርግጠኝነት ማለት ነው። ስለዚህ እንደዚህ መሳቀቅም እንደዚህ ማልቀስም እንትን ማለትም የለብሽም። በቃ ብቸኛ ይዘሽ ነበረ። በጣም ነው እየገረመኝ። ምክንያቱም እኔ ከብዙዎቻችሁ ጋር ብሩክን አያደርግም፣ ምክንያቱም ይሄ አውቀው ነው እኔ የዩባልን ስለማቀው። ከዛ በኋላ ደግሞ ነገሮችን ማበላሸት ስለሌለብኝ ዝም አልኩኝ ማለት ነው። ከዚህ በፊት የሆነ ነገር ተናግሬ እኔን በጣም ብዙ ዩቲዩበሮች ሰድባችሁ ሙልጭ አርጋችሁ ምናምን እውነቱ ስታገኙ ይቅርታ እንደጠይቃችሁኝ በሙሉ እዚህ ጋር ደግሞ እኔ ምን አገባኝ፣ ትስራ፣ የልጅ እናት ናት፣ እኔም የልጅ እናት ነኝ። ቢያንስ እንኳን ይለፍላት ብዬ ነው እንጂ ከነ ፎቷ ከነ ምናምኗ ልለቅ ነበረ። ምክንያቱም ብሩክ ያው ይሄ ስራ ነው ይስሩ በሚለው ዝም አልኳት እንጂ የብሩክ ጨራሸረ እኛ ባለቤቷ ያወቀን እንደ ቢያንስ ኦዲየንስን ይሸውዱ። እኛ የቡታጀራ ፈትፋት ዩቲዩበሮች እንዴን እናንተ ሲሸውዱ ዝም ብለን ማየት እንችላለን? ይሄ አያስችለንም። ገባችሁ? እንደዚህ ያለቀሽ እሺ፣ ልጅሽን ባይቀማሽስ ኖሮ ይሄን እውነት ይዘሽ ነበረ። ይሄን እውነት ይዘሽ በቅቶ ነበረ ማለት በቃ ሁሉንም ነገር ልናገር አላውቅም። ሁሉንም ነገር መናገር እፈልጋለሁ እኮ ፈርተሽ ነው እስከዛሬ ያልተናገርሽው? አዎ በቃ ምን ማለት እስከ ዛሬ ድረስ በዚህ ልክ እንደዚህ አይነት ነገር ትይመጪ ብናገር የሆነ ነገር ይፈጠራል ብዬ ስላሰብኩ ነው ማለት ነው። ስለዚህ አሁን እዩ ማለት ነው የብዙ ሰው የሃይሚ ህይወት በጥብጣለች። በጣም ብዙ ሃይሚ ተጎርታለች ምናምን ለሃይሚ ልታቅላታት ትችላለች። ኤሚስተሳን ሁሉም ያውቃሉ የሱ እንዳልሆነው በምንም ያውቃሉ። ግን ሃይሚ ከብሩ ጋር ፍቅር ሆኖ ሲመጡ እዩ መታ ብጥብጥ ታረጋለች። ይሄ ደግሞ በጣም ነው የሚያስጠላው። እውነት ለመናገር እኔ በጣም ነበር የምታናደኝ የሆነ ጊዜ እንደው ማለት ነው እዚህ የሚማሩ ልጆች አሉ ማለት ነው። እዛ ፎቶ ቤት ያዩ ፎቶ ምናምን ከነ ምናምኑ ተላከልኝ እኔ ለማውጣት ማለት ነው። ከዛ አይ እኔ ምን አገባኝ ተስራ አልኩኝ እኔ ማለት ነው እንጂ ልጁ የብሩክ እንዳልሆነ በጭራሽ ያስታውቃል። እኔ ደረቴ ነፍቼ እንደዛ ስናገር አንቺ ወንድ ነሽ ወይ? ወንድ ልጅ አይታመንም፣ ወንድ ልጅ እኮ ውሻ ነው ምናምን አላችሁኝ ማለት ነው። በምታውቁት ልክ እኮ ነው መፍረድ ያለባችሁ። ምሳሌ ሆነች ባለቤቷ የሆነ ነገር እንድናገር ብንል ያው ታውቃላችሁ ጥሩ አይደለም። ምክንያቱም ያው ስራ ማበላሸት ይሆናል ብዬ ነው እና ስለማበላሽ ከዛ ይቅር አልኩኝና እውነቱን እናንተ እነሱ ባወጡት ሰዓት ስለሚያወጡት ስለማቅ ዝም አልኩኝ እንጂ እያንዳንዳቸውን ላፍረጠረጥላችሁ ነበረ። ገባችሁ? ይሄ ቅሌት ነው። እኔ በነገራችን ላይ በእንደዚህ አይነት የሚመጣ ብር እንዴ ፕራንክ አድርጉ፣ ግን ይሄ እኮ በጣም ያስጠላል። ጌታ በለቅም ምን ሊፈጠር እንደሚችል በሰዓቱ ወይ ተናገሬው ሁሉንም ነገር ተናገሬ ወጥቶልኝ ቢሆን ይሻለኝ ነበረ። የሁሉ ነገር ባይመጣ የሁሉ ነገሩ እነዚህ ሁሉ ነገሮች ባይፈጠሩ ደስ ይለኝ ነበር። ግን በቃ እኔም ደግሞ የሆኜበት የነበረውን ሁኔታ ነግሬሻለሁ። አንቺም ግን እንደምትረጅኝም ማወቄ ነው ለአንቺ የነገርኩሽ ሁሉንም ነገር። ለብሩኬም በነገረው ሊረዳኝ ይችል እንደነበር አውቃለሁ። እኔ አይደለም እንኳን አንቺን አይደለም ልጅን የሚያክል ነገር ተሸክመሽ ብቻሽን እንደዚህ እንትን እያልሽ ይቅርና እንኳን አንቺን የትኛውንም ወጠጤ ሴት እንኳን እየተረዳሁኝ ህይወቴን ስትበጠብጥ ምናምን እየተረዳሁኝ ነው እየኖርኩት እዚህ የደረስኩት ማለት ነው። ስለዚህ እንደዚህ
ማርያም ምን ሃይሚ ወጣጤ ሴት አለች ማለት ነው። ነው ማለት መተው ራሱ ከሚያናድዷት ሁሉ ወጣጤ ሴቶች እንኳን አንቺ ወልደሽ አይደለምና ወጣጤ ሴቶች ሁሉ እንኳን በስርዓት ነው ያስተናገድኩት። ይመችሽ። ዛሬ ደግሞ ኪዩት ሆና ነው የመጣችው ማለት ነው ሃይሚ እና በጣም ነው የተመቸሽኝ እግዚአብሔርን ብቻ ይመችሽ። በዚህ አጋጣሚ በነገራችን ላይ ሌላም ስራ እየሰራሁ ነው ላይቭ ላይ ማለት ነውና እዚህ ጋር በጣም ፒውር የሆነ አለ ግን ዩቲዩብ ስለማይፈቅድ አላሳያችሁም። በዚህ አንድ እንትን እላለሁ በዚህ እየሰማሁ ዩቲዩብንም እየሰራሁ ማለት ነውና በዚህ አጋጣሚ ስራ መስራት የምትፈልጉ ኦንላይን ስራ መስራት የምትፈልጉ አውሩኝ፣ አብረን እናወርደዋለን፣ አብረን ስራ እንሰራለን ማለት ነው ማሮቼ። እና በጣም ነው ያሳቀችኝ እዩ ወጣጤ ማለት ሃይሚ ማለት ነውና ይመችሽ ቆንጆ። ስለዚህ እንዴት ነው ግን እንደዚህ በዚህ ልክ ይቻላል እንዴ? በዚህ ልክ መዋሸት ይቻላል እንዴ? ማለት በጣም ነው የሚያስጠላው እውነት ለመናገር ጌታን። በተለይ በሃይሚ ጋር መታውን ልጇ እንትን ባይልባት ደግሞ አይሰጣትም ማለት ነው። ስለዚህ ወጣጤ ምናምን ወጣጤ ሴቶቹ መተው ራሱ ተረድቼሻለሁ ነው ያለቻት ሃይሚና ይመችሽ ቆንጆ። ዛውን ደግሞ ምር ብሎብሽ ድምቅ ብሎብሽ ነው የመጣሽው። ማንንም እንዳሰሚ በጥፊ ማለት እኮ ትቺ ነበረ ጌታ። ሁላችሁንም በጥፊ መወልወል ትቺ ነበረ። የዛሬና ያርገውና ማለት ነው ያው ፌምስና ሳይመጣ በፊት ስንተዋወቅ እንደዚህ አይነት ልጅ አልነበረም። ስለዚህ አውቀዋለሁ እንደዚህ አይነት አያደርግም ስል አንቺ ማንሽ አንቺ ምንድነሽ ታውቂያለሽ ወይ ምናምን ምሳሌ አሁን ሩታን እንዴት ሄርሜላን አሁን ደግሞ ፍቅር መጣች ምናምን እኛ በመሃል ዝም ብለን እንደምንጣላ አሁን እኔ ከማንኛውም ኦዲየንስ መጣላት አልፈልግም። እውነት ለመናገር ሁላቸውም መብታቸው ነው። ምክንያቱም እነሱ በፍቅር እስከሰሩ ድረስ እነሱ እንትን እያላችሁ እስከሰሩ ድረስ መብታቸው ነው፣ ኖርማል ነው። ምሳሌ አሁን የፍቅር ልጅ አባቷ ምናምን ትዘቀዝቃላችሁ። ምን ያርጋችሁ? አባቷ እኮ ሞቷል። በቃ ሬሳ እኮ ነው። ከሬሳ ጋር የምትጣሉ ሰዎች ራሱ እናንተ ማለት ራሱ ሬሳ ናቸው አንዳንዶቻችሁ ማለት ነው። አንዳንድ የሩታ እንትኖች አላችሁ አይደለ? በጭንቅላታችሁ ማታስቡ በፈርስ የምታስቡ በሆዳችሁ የምታስቡ አላችሁ አይደለ? ከጠገባችሁ በኋላ የሆነ ነገር የሚያማችሁ አላችሁ። ስለዚህ እናንተ ማለት ከሞተ ሰው እንኳን የማትሻሻሉ ናቸው። የህፃን ልጅ የሞተ ሰው የምዘቀዝቁ። አሁን የፍቅር አባት ምን ያርጋችሁ? የፍቅር ልጅ ምን ታርጋችሁ? ልጅ ናገራ ብዙ ተስፋ በቃ ምንድነው የኛክል ያቃጠላችሁ? ምን አቃጠላችሁ እንዴ? እኛ እውነቱን ስንናገር ከዚህ ፊት ዘቀዘቃችሁ ምን አላችሁ? ማሁንስ ምን ታውቃላችሁ? እነሱ እኮ ፍቅር ናቸው። እናንተ ናችሁ የምትባሉት። እኔ ከማንኛውም ዩቲዩብ ላይ ያለው ሰው ጋር ከሁሉም ሰው ሰላማዊ ነው መሆን የምፈልገው። የከሌ ደጋፊ ነኝ የምናምን ተሰጋፊ ነኝ የከሌን አትናገሪ የከሌን ተናገሪ የማለት መብትም ሞራልም የላችሁ። ምክንያቱም ስለማያገባችሁ አይመለከታችሁም። አይመለከታችሁም። አሁን እኮ እናንተ በማይመለከታችሁ እኮ ነው የምትገቡ። ምሳሌ አብርሃም ከፍቅር ጋር ቪዲዮ እየሰራ የፍቅርን ገቢ እያስገባ ነው አይደለ? እሷም ከአብርሃም ጋር ስትሰራ አብርሃም ገቢ እያገኛል። ሲሶኪ በቃ ሲወርክ በቃ ሀደች ቁል ማትፋሙና አስላን ወላ አይገባችሁም። ይሄ አረብኛ ጠፍቶብኝ ነበረ። ከዚህ በኋላ እንደምንም ብዬ የማመጣው ይልቅስ ነኝ አብርሃም ሩታ ምንትሴ የከሌ ደጋፊ ነኝ ከምትይ ነይ ቲክቶክ ኦንላይን ስክሮን የምታረጊበት ሰዓትሽን ነይ እኔ ጋር ስራ ላሰራሽ። ማርያምን ኑ ላሰራችሁ። አያችሁ ዝም ብዬ ራሱ ብቀመጥ ማለት ነው ኮይና የምሰበስበው። ቲክቶክ ግን እያንዳንድሽ የከሌ ደጋፊ ነኝ ማንሽንም እያመጣች ትዘቀዝቃለሽ። ዝም ብለሽ ጊዜሽንም ሰዓትሽንም በቃ የሆነ ሞራሽንም ዝም ብለሽ የምታበክኛለሽ። እና ነይ ስራ ላሰራሽ። ነይ ስሪ እኔ ጋር ነይ። እስኪ ወንድ ከሆንሽ ማለት ነው አትመጡም። ምክንያቱም ጭንቅላታችሁ እንዳለ የተያዘው በምንድነው? በስድብ። ያ ደግሞ ፌር አይደለም። ማርያም ፌር አይደለም። በጣም ነው እንትን የምትሉት እግዚአብሔርን። ስለዚህ ኑ ስሩ፣ አብረን እንስራ ማለት ነው። ከምታሽቃብጪ ነይ
አሁን ፍቅርንም አብርሃምንም ሩታንም ሄርሜላንም ፍቅር ናቸው እየሰሩ ነው ስራ። ስለዚህ ተዋቸው። እናንተ ደግሞ አትጣሉ። የካሌ ደጋፊ ነኝ እነ ሃይሚ ምናምን ያው አሁን እዩ ማለት ነው የብሩክን ያንተ ልጅ ነው ምን ትሴ ስለተለው ቆይታ ስንት ስታስረግጥ ቆይታ ዛሬ ላይ ግን ነው አብሮ እየሰሩ ነው። አብሮ እየተጣላ ሰው እኮ አብሮ ቪዲዮ አይሰራም። አብሮ ቪዲዮ ቀርጾ ለእናንተ አያቀርብም። ማይንዳችሁን ጭንቅላታችሁን አሰሩ። አንዳንዴ እግዚአብሔርን አሰሩት። ከምትጣሉ ተጣልተሽ እኮ ምንም ልታመጫችሁ ምንም አታመጡም። ተጣልታችሁ እርስ በርሳችሁ ግን እርስ በርሳችሁ ፍቅር ብትሆኑ ነገር ትተባበራላችሁ። ይሁን ከሄርሜላን ደጋፊ ከማንኛቸውም ደጋፊዎች እንታረቅ ብያለሁ። ምክንያቱም እውነት እኔ ጋር ስላለ ማለት ነው። ስለዚህ እንታረቅ። እኔ እኮ ብቻ እንታረቅ ብያችኋለሁ። ከተመቻችሁ ትታረቃላችሁ፣ ካልተመቻችሁ የራሳችሁ ጉዳይ፣ ምን አገባኝ። እኔ ግን እንታረቅ። ስለዚህ እነሱ ተዋቸው። እነሱ ግን ባመጡት ስራ ባመጡት ነገር ስንፈተፍት አትፈትፍቺ ለማለት መብት ሞራልም የለሽም። እያንዳንዷ በምታመጣው ነገር ሀሳብ አስተያየት የመስጠት መብት አለን። እሺ ሰምተሻል? ይሄን ልናገር ነው የመጣሁት።